ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የ32 ቀኑን ትምህርቴን ይዤላችሁ መጥቻለሁኝ። ትምህርትም ባይሆን ጸሎት ነው። በቃ ደስ የሚለኝ ዜና ሰምቻለሁ ዛሬ። በጣም የምወዳት አክስቴ ስለተፈወሰች ከካንሰር በጣም ነው ደስ ያለኝና በቃ እግዚአብሔርን ምንድነው በቃ ልባርከው ፈለኩኝ። እግዚአብሔርን ላመሰግነው ፈለኩኝ በህይወቷ ላይ ላደረገላት በእምነት ጸንታ ቆማ ስለነበረ እግዚአብሔር ደግሞ እምነቷ እንዳዳናት ስትጠራው ሰምቷት ስላዳናት በጣም በዚህ ደስ ብሎኝ በቃ ለሷ ብዬ በደስታ ላይ ስላለሁኝ ጌታን ማመሰግንበት ምክንያት ስላገኘሁኝ መዝሙረ ዳዊት ሄጄ መዝሙረ ዳዊት 102 ወይም ደግሞ በ103 በቅንፍ ያለውን ላነብላችሁና እግዚአብሔርን እንድንባርክ እግዚአብሔርን እንድናመሰግን የሚያሳስበንን ቃል ነው ይዤ የመጣሁት። እንደዚህ ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ። ሁል ጊዜ አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆነን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፍስ ንፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዛቱንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ከሁሉ ፈቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ። ፍጥረቶች ሁሉ በግዛት ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ ብሎ ይጨርሳል። በቃ እግዚአብሔርን መባረክ እኛ ብዙ ጊዜ የምናስበው እግዚአብሔር እንዲባርከን ነው አይደለም? ግን መጽሐፍ ቅዱስ ግን እኛ ደግሞ እግዚአብሔርን መባረክ እንዳለብን ነፍሳችንን ባርኪ። እግዚአብሔርን እንደ በደላችን አላደረገንም፣ ደዌያችንን ፈወሰ፣ ይቅር አለን፣ እንደ ኃጢአታችን አልመለሰልንም፣ ለዘላለም አይቆጣም፣ ምሕረቱ ብዙ ነው። ነፍሴ ባርኪ፣ ፍጥረታት ሁሉ ባርኪ፣ እግዚአብሔርን ባርኪ፣ እልል በይ፣ እግዚአብሔርን አመስግኝ፣ እግዚአብሔርን ባርኪ እያለ ፈቃዱን የምታደርጉ አገልጋዮች ሁሉ እግዚአብሔርን ባርኩ ይለናል። ነፍሳችንንም ራሱ በቃ እግዚአብሔርን ባርኪ ብለን እኛ ማለት እንዳለብን
ፈቃዱን የምናደርግ አገልጋዮቹ ሁሉ ቃሉን ድምፁን የምትሰሙ ሁሉ እግዚአብሔርን ባርኩ ይላልና በመጀመሪያም ሲጀምር በቃ ነፍሴ ሆይ እግዚአብሔርን ባርኪ ብሎ ነው። መጨረሻም እንደገና ሲጨርስም ነፍሴ ሆይ እግዚአብሔርን ባርኪ ብሎ ነው የጨረሰልንና በጣም ደስ ይላል። አጥንቶቻችን ነፍሳችን እግዚአብሔርን መባረክ እንዳለበት ማመስገን እንዳለበት ኃጢአታችንን ምዕራብ ከምስራቅ እንደሚለያይ እንደዛ ነው ያራቀልን ነው የሚለውና እግዚአብሔር በጣም ብዙ ምህረት እንደሰጠን እግዚአብሔር እንዳዳነን እግዚአብሔር እንደ ኃጢአታችንን እንዳልከፈለን ደዌያችንን የፈወሰ ፈውስ ያመጣልን እሱን ባርኪ። ደዌሽን የፈወሰ እግዚአብሔርን ባርኪ። ነፍሴ እግዚአብሔርን ባርኪ፣ አጥንቶቼ እግዚአብሔርን ባርኪ እያለ በቃ በጣም ደስ የሚል የዳዊት መዝሙር ነውና በጣም ደስ ይላል። በቃ መሰጋገኑ፣ አነጋገሩ፣ ኃይላችን ጉልበታችንን ሁሉ እንደ ንስር የሚያበረታን ጌታ እሱ ነው። ስለዚህ ነፍሴ እንደገና ባርኪያት እያለ እየደጋገመ ይላልና ፍጥረታቶች ሁሉ ባርኩት እግዚአብሔርን፣ በቃ ሰራዊት ሁሉ ይለናልና በቃ እግዚአብሔርን ድምፅ የምትሰሙ የፈቃዱን የምታደርጉ የምታገለግሉ እግዚአብሔርን ነፍሴን ባርኪ በሏት ባርኩ ብሎ ይለናልና በጣም ደስ ይላል። እስቲ ትንሽ እንጸልይ። እግዚአብሔር አባቶ ያመሰግንሃለሁ፣ እባርካለሁ። ነፍሴ ትባርካለች፣ አጥንቴ ትባርካለች፣ ጉልበቴ ሁሉ የምታድስልኝ በሽታዬን ደዌን የምትፈውስ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ፣ እባርካለሁ፣ ስምህን ከፍ አደርጋለሁ። አባ አመሰግንሃለሁ። እኔም ዘር ማንዘሮቼ ሁሉ እናመሰግንሃለን። አክስቴን ፈውስ ስላመጣህላት በቃ ከካንሰሯ ፍሪ ስለሆነች አመሰግንሃለሁ። ሁለተኛ ያ ካንሰር ተመልሶ ሰውነቷ ስለማይገባ አመሰግንሃለሁ። እንደ እምነቷ ስለሰጣሃት በቃ ፈውስ የእግዚአብሔር ልጆች እንጀራ ነው ይላልና አባ ፈውሷን ስለሰጣሃት በልጅነቷን ስላረጋገጠች መወደዷን ስለተሰማት አመሰግንሃለሁ። አባ አንተ የዘላለም ንጉሥ ነህ። ቁጣ ለዘላለም አይደለም፣ ምህረት ብዙ ነው። ሁሉንም አሁንም ለጠሩ ስምህን ለጠሩ ነፍሳችን አንተን ይላልና አንተን የጠራን ሁሉ ስለምንድን ነፍሳችን ከሲኦል ስለምትድን የስጋዬ ደዌያችን ፈውስ ስለሚመጣልን እናመሰግንሃለን። አባ አመሰግንሃለሁ። ለአንድ ነፍስ አንተ እንደዚህ ምስክርነት ስለሰጠን ለአንድ ሰው እንደዚህ በቅርቡ ከአንድም ሁለት ሰምቻለሁ ምስክርነትና እግዚአብሔር እየረዳን ነው፣ እግዚአብሔር እያገዘን ነው። ይህንን የሚከታተሉ ሰዎች በቃ እየረዳችሁ እንደሆነ ሰምቻለሁና እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። አሁንም ከደዌ አሁንም ከካንሰር አሁንም ከማንኛውም በሽታ ተፈውስ። ጌታ ኢየሱስ ኃይል መጥቶ እናንተ ጋር ይፈውሳችሁ። እሱ ያኔ እንደፈወሰ አሁንም ይፈውሳል። ስሙን ለጠራ ያድናል እና አዳኝ ነው። የስጋ አዳኝ ነው። ስጋን ይፈውሳል፣ የስጋን ደዌን ይፈውሳል፣ እንደገና ነፍስን ያድናልና ስሙን ጥሩት፣ ምስጋና አቅርቡለት፣ ለምኑት። ማንኛውም ሰው በመከራ እግዚአብሔርን ይጸልይ፣ ወደ መከራ ላይ ያለ ሁሉ ወደ እግዚአብሔር ይጸልይ ይላልና መከራ አያቁማችሁ፣ ችግር አያቁማችሁ፣ ጭንቀት፣ ሀሳብ፣ ስራ ማጣት አያስቆማችሁ። ወደ እግዚአብሔር መጮ አታቁሙ። ወደ እግዚአብሔር ጩሁ፣ በጸሎት ጩሁ፣ በጸሎት በልመና ቅረቡት፣ በይቅርታ በንስሐ ቅረቡት። እግዚአብሔር ከናንተ ጋር ይሆናል። እግዚአብሔርን ቅረቡት እሱም ይቀርባል ይላል ቃሉና ይቀርበናል። አባ እንደ በቃ አባት እንደ አባት ነው የሚለው፣ እንደ አባት ለልጁ እንደሚራራ እግዚአብሔርም ደግሞ ለሚፈሩት ይራራል ይላል የዛሬ ቃል የተማርነውና ይራራል። በቃ በእውነት ለሚፈሩት በእውነት ስሙን ለሚጠሩ ሁሉ ይራራል እግዚአብሔርና ፍጥረቱን የፈጠረን ሁሉ ይወደናልና አባታችንን ጥሩት፣ አድነን በሉት። አይናችሁ አይኔን ክፈቱ በሉት። ደዌ ደግሞ ከሌለባችሁ ግን ማመን ጌታ ኢየሱስ ክርስቶስን ማታምኑ ሁሉ ልጅህን ግለጥልን፣
በቃ ይሄ እግዚአብሔር የሰማይ አባት እግዚአብሔር ካልገለጠ ወደ እምነት ካላመጣ በስተቀር ማንም ይሄንን ነገር ለእምነት ሊሰጣችሁ አይችልም። እና መንፈሱን በቃ እግዚአብሔር ራሱን ልጁን እንዲገልጥላችሁ እንደገና ደግሞ አብም ልጁን እንዲገልጥላችሁ ወልድም ራሱን እንዲገልጥላችሁ ጸልዩ፣ ተማጸኑት እንጂ ወደ ውጭ አትቅሩ። በቃ ለምኑት። እንደዛች በቃ ዳኛው ጋር ሄዳ ፍረድልኝ ብላ እንዳለችው በቃ እየደጋገመች ስትጠይቀው ጌታ ኢየሱስ ክርስቶስ እንዲያውም ያንን ምሳሌ ተናግሯልና ዳኛው እግዚአብሔርን ማያውቅም ፈራ እግዚአብሔርም የለውም። ግን በቃ እየደጋገመች ስትጠይቀው ግን አለማቋረጥ ስትጠይቀው እሱ እንደፈረደላት ነው እዛ ላይ የጠቀሰውና እኛም ሳናቋርጥ እግዚአብሔርን መባረክ እግዚአብሔርን ማመስገን በምስጋና ውስጥ ድል ስላለ ነውና ሰይጣንም ያፍራልና ስለዚህ ሳታቋርጡ ጸልዩ ያለን የእግዚአብሔር ቃል ለዚህ ነውና እግዚአብሔርን ባርኩ፣ ነፍሳችሁ ትባርከው፣ አጥንታችሁ ትባርከው፣ ታመስግነው፣ እልል ትበለው። በቃ ነፍሳችንን ራሳችንን እናስገዛለን። ነፍሳችን ውስጥ ስሜት አለ፣ እውቀት አለ እና ስሜት እውቀትና ምንድን ነው ደግሞ ፍላጎት አለና ፍላጎታችሁን ለእግዚአብሔር መስጠት ነው። በቃ ነፍስን መስጠት ማለት ፍላጎትን መስጠት ለእግዚአብሔር፣ እውቀትን መስጠት ለእግዚአብሔር። በቃ የእግዚአብሔርን ቃል ማሳወቅ ለነፍሳችሁ ማስበላት አለባችሁና እውቀት ከሌላት ነፍስ መልካም አይደለም ይላል የእግዚአብሔር ቃልና የእግዚአብሔር እውቀት ይግባባችሁ፣ ለምኑት፣ ጸልዩ ብዬ በቃ ላበረታታችሁ ነው። ይሄንን ምስክርነት ደግሞ ስለሰማሁ በጣም ደስ ብሎኛል። እግዚአብሔርን ባርኬበታለሁ፣ እግዚአብሔርን አመስግኜበታለሁ። ስሙን ሊጠሩ ሁሉ አያፍሩም። አትፍሪና አትፍሪ አታፍሪምና ይላል የእግዚአብሔር ቃል። ስለዚህ አክስቴ ስላላፈረች እኛም ጸልየን ስላላፈርን እናመሰግነዋለን። ጌታ ኢየሱስ ክርስቶስ ስለሰማን ጸሎታችንን ስለሰማ ሌላም ምስክር አለኝ። እሱንም ደግሞ በጊዜው ሌላ ጊዜ ነግራችኋለሁኝ። እና እግዚአብሔር ትልቅ ነገር እያደረገ ነው እኛ ስንታዘዘው። እሱ ደግሞ የሚያደርገው እሱ ስራ የሚሰራውን ስራ ሲሰራ እኛ ደግሞ የደስታው ተካፋዮች ያደርገናልና እንታዘዘው። እግዚአብሔርን በመታዘዝ ውስጥ ብዙ ድልና ብዙ ተአምራትን እናያለንና አብራችሁኝ እስካሁን ስላላችሁ አመሰግናችኋለሁ። አሁንም እንቀጥል፣ በእግዚአብሔር ጸጋ እንቀጥል፣ አብረን እንማር። የመጀመሪያ ቀናችሁ ከሆነ እንኳን ደህና መጣችሁ ልላችሁ ፈልጋለሁኝ። እዚህ ቻናል ላይ እስከ ፋሲካ አንድ ቀን ፋሲካ እስኪፈሰግ ድረስ አንድ ቀን በፊት ድረስ በእግዚአብሔር ጸጋ መጣለሁ ብያለሁኝ። ይህንን በሰላም ያስጀመረን ቀን አመት በ32ኛ ቀናችን ነው። ስለዚህ የዛሬ 32 ቀን ነው የጀመርነው። እንዳልኳችሁ አንድ ቀን ከፋሲካ በፊት ድረስ እናደርጋለን። ከዛ የትንሣኤን በቃ እናከብራለን። የጌታ ኢየሱስ ክርስቶስ ከሞት የተነሳበትን ቀን ማለት ነውና በቃ ደስ የሚል ጸሎትና ጾም ውስጥ ነን ያለነውና ተከታተሉት፣ ሰብስክራይብ አድርጉት። አዲሶች ከሆናችሁ ቻናሉን እንዳያመልጣችሁ፣ ያለፉትንም እንድታዩ ሰብስክራይብ ካደረጋችሁ የበፊቶቹንም ቪዲዮዎች ታያላችሁ ማለት ነውና በሚያስፈልጋችሁ ጊዜ ያንን ቃል ታዳምጣላችሁ። እግዚአብሔር ደግሞ ቃሉን ወይም ጸሎቱን ያንን ቪዲዮ ስታዳምጡ ለምክንያት ነው እና አንድ ቀኑን ብታልፉም ሌላ ቀን ብትመጡም እንትን አትበሉ፣ አታቋርጡ፣ ቀጥሉበት። የእግዚአብሔር ቃል እንደ ዘር ነው፣ በአእምሯችን ውስጥ በነፍሳችን ውስጥ ይገባል። ከዛ አንድ ቀን ማደጉ አይቀርምና ልባችሁን አታጠንክሩት። እግዚአብሔር በቀረበ ጊዜ እናንተም ቅረቡትና በቃሉ ነው የሚቀርበን። ደግሞ እግዚአብሔር ቃሉን የማለበት ነው። ሰማይና ምድር ቢጠፋ ይሻላል ቃሌ ከሚጠፋ ያለበት ነውና ቃሉ ማለት ራሱ መንፈሱ ነው። ቃሉ ማለት እግዚአብሔር ማለት ነውና ቃሉ ማለት ኢየሱስ ክርስቶስ ማለት ነው። ስለዚህ አንድ ናቸውና የሚነጣጠል አይደለም። የእግዚአብሔርን ማንነት ፍላጎትን
የእግዚአብሔርን ሐሳብ ለመረዳት በቃል ውስጥ ስለተጻፈልን በዛ ውስጥ ነው የምናነበውና ጌታ ኢየሱስ ክርስቶስም ራሱ እኔ የምነግራችሁ መንፈስም ነው፣ እኔ የምነግራችሁ ቃል መንፈስም ነው ሕይወትም ነው ብሏልና በቃል ውስጥ ሕይወት ስላለ ነው። ዝም ብሎ የዓለም አይነት ዕውቀት ሳይሆን የምናገኘው በቃል ውስጥ የኢየሱስ ክርስቶስን ሕይወትም ተካፋዮች ያደርገናልና መንፈስ ቅዱስ ነው አስተማሪው፣ ገላጩ፣ የሚያብራራልን እና ለሚያስፈልገን ለእያንዳንዳችን ለዕለቱ ቃል ይሰጠናል እግዚአብሔርና ይህንን ላይነን ያለነው። በቃ የሚቀጥለው ቀናቶችም ደግሞ አሏችሁና አምልጦኛል ብላችሁ አትበሉ እና እንድትመጡ ጋብዛችኋለሁኝ። አብራችሁኝ ደግሞ እስካሁን ያላችሁ ጎበዞች እግዚአብሔር ይባርካችሁ። ዛሬ ያው የተማርነው ነፍሳችንን ማስገዛት ለእግዚአብሔር ባርኪ ብሎ ማለት ማመስገን፣ ደዌያችንን እንደፈወሰ ኃጢአታችንን እንዳራቀ ለዘላለም እንደማይቆጣ እግዚአብሔር ምሕረት እንደሚያደርግ ነው። ዛሬ ነፍሳችንን የጠገብናት በቃ እውቀት እንዲኖረን ያደረገው ጌታ የሰጠን ቃል እና ባርኩት እግዚአብሔርን። በእያንዳንዱ ቀን በረከት ነው የተሰጠን ከእግዚአብሔርና በምህረቱ ምክንያት ነው የኖርነውና ባርኩት ላደረጋላችሁ ነገሮች ሁሉ አመስግኑት ብዬ ልላችሁ ፈልጋለሁኝ። ዛሬ ያለኝ ይሄ ነው። ነገ ደግሞ በእግዚአብሔር ፈቃድ እንገናኛለን። ደህና ሁኑልኝ ባይ